ፕሪቶሪያ በሚመለከት ፕሪቶሪያ ታሪካዊ ስምምነት ነው። ለብዙዎች ልምድ የሚሰጥ ስምምነት ነው። ያለቀ ጦርነት ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ለሰላም ያለንን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌ ለመቆጣጠር አንድ ቀን ሁለት ቀን ሲቀረው ለሰላም ድርድር አይቀመጥም። የለም በኢትዮጵያ ታሪክ ውስጥ ለምን ሆነ? ሰላም ስለሚያስፈልግ። በዛ ሂደት ውስጥ በቀሩት ቀናት ውስጥ 5ም 10ም 20ም ሰው የሚሞት ከሆነ ወገን ነው የሚሞተውና ያ መቅረሱ ጠቃሚ ስለሆነ ነው ድርድሩ ያስፈልገው። ድርድሩም በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት 2 ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ህዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም። ባንክ ሰርቪስ አያገኝም። ትራንስፖርት ሰርቪስ አያገኝም። በርካታ ችግሮች ነበሩት። መንግስት እንደ መንግስት ፈርሷል። ያን መልሶ የሚያቋቁምና ቤዚክ ሰርቪሶች ፕሮቫይድ የሚያደርግ ኢንትሪም አስተዳደር መፈጠሩ በጣም ጠቃሚና ውጤታማ ተደርጎ ይወሰዳል። ያም ሆኖ በስምምነቱ መሰረት የሚጠበቁ በበቂ ያልተፈጸሙ ጉዳዮች አሉ። አንዱ ዲዲአር ነው። የተወሰነ ሙከራዎች ቢኖሩም ዲዲአር በተሟላ መንገድ አልተፈጸመም። ዲዲአር አለመፈጸሙ ፕራይመሪሊ የሚጎዳው የትግራይ ህዝብን ነው። ማስተማር፣ መቆፈር፣ አገር ማልማት የሚችሉ ወጣቶች በወታደር ስም ተቀምጠው ለትግራይ ክልል የሚሄደውን በጀት እንዳለ ለቀለብ የሚያውሉት ከሆነ ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየዓመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ህዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የተፈናቀሉ በሚመለከት በራያ እና በጸለምት ጥሩ ስራ ተሰርቷል። በወልቃይት አካባቢ የተጀመሩ ጉዳዮች በተፈለገው ደረጃ አልሄዱም። አሁን በእኛ በኩል ማስተላለፍ የምንፈልገው መልእክት የፌዴራል መንግስት ከነገ ጀምሮም ቢሆን የተፈናቀሉ ሰዎች ለመመለስ ዝግጁ ነው። በዚያ ሳይድ በቂ ትብብር ከተደረገልን ፍላጎታችን ዜጎች ወደ ቄ መንደራቸው ሄደው የተለመደው ህይወታቸውን እንዲመሩ ነው። ያ እንዳይሆን እያደረገ ያለው ሂዩማኒቲ እና ፖለቲክስ በጣም ተቀላቅሎ ነው። በተፈናቀሉ ሰዎች ላይ የሚሰራ ፖለቲካ